Let's go. ጆንግ በልዑል ጄሰን ወታደሮች ተከባለች። አንድ ወታደርም እሷን ለመግደል እየተጠጋት ይገኛል። በዚህ ጊዜ ጎንጊል ብቻውን እንደማይችላቸው ሲረዳ ተደብቀው የነበሩትን ወታደሮችን ይጠራቸዋል። የጎንጊል ወታደሮችም የጄሰን ቀይ ለባሽ ወታደሮችን ገድለው ይጨርሷቸዋል። ጎንጊልም ጆንግን ይዟት ያመልጣል። በሌላ በኩል ንጉሱ በጄሰን የተላኩ ነፍሰ ገዳዮችን በጫካ ውስጥ ሲዋጋ እንመለከታለን። ንጉሱም ሼፍ ጆንግ የትም ብትሆን ደህንነቷ የተጠበቀ እንዲሆን እየጸለየ ነበር። በሚቀጥለው ትዕይንት ከጄሰን ወታደሮች ያመለጡት ጎንጊልና ጆንግን እንመለከታለን። ጆንግ ቀይ ለባሽ ወታደሮቹ የማን እንደሆኑ እንዲነግራት ጎንጊልን ታስጨንቀዋለች። ጎንጊልም ክህደት እየተፈጸመ እንደሆነ ይነግራታል። ጆንግም የሚመራቸው ሰው ማን እንደሆነ ትጠይቀዋለች። ጎንጊልም ልዑል ጄሰን እንደሆነ ይነግራታል። በተጨማሪም በቤተ መንግስት ውስጥ ሰዎችን እየገደለ እንደሆነና እሷንም ከሱ እጅ ላይ እንዳስጣላት ይነግራታል። ጆንግ ስለ ንጉሱ ደህንነትና ያለበትን ቦታ ትጠይቀዋለች። ጎንጊል ንጉሱ አሁን ላይ ያለበትን ሁኔታ እንደማያውቅ ይነግራታል። ጆንግም ንጉሱን ማዳን እንዳለባት ትናገራለች። ነገር ግን ጎንጊል ለንጉሱ ጠቃሚ የሚሆነው መጀመሪያ የሷን ደህንነት እንደሆነና ከተያዘች ደግሞ ንጉሱን የባሰ ችግር ውስጥ እንደሚከተው ይነግራታል። አንቺ በህይወት መኖርሽ ለንጉሱ ትልቅ እርዳታ ነው ይላታል። ጆንግም ንጉሱ እኮ ራሱን ለመቆጣጠር በኃይል እየሞከረ ነበር፣ እንዴት እንደዚህ አይነት ሁኔታ ሊፈጠር ቻለ እያለች ታለቅሳለች። በሚቀጥለው ትዕይንት ሚኒስቴር ሃንና ተከታዮቻቸው ያስመለክተናል። ታላቋ ንግስት መኖሪያዋ ድረስ እንደጠራቻቸው ስለተነገራቸው መንገድ ላይ ነበሩ። በመንገዳቸው ላይ ከጄሰንና ከሰዎቹ ጋር ይገናኛሉ። ሚኒስትሩ ለምንድነው እንደዚህ የለበሳችሁት ሲሉ ይጠይቃሉ። ጄሰንም ለጠየቁት ጥያቄ መልስ ሳይሰጥ የሃን ቤተሰብ በሙሉ በክህደት ወንጀል እንዲገደሉ ንጉሳዊ ትዕዛዝ እንደተሰጠ ይነግራቸዋል። ከዚያም ሚኒስቴር ሃንንና አጋሮቻቸውን ይገድሏቸዋል። ከዚህ በኋላ ጄሰን ወደ ንግስት ዳጃገር ክፍል ይገባል። ንግስቲቱ እሱን ካየች በኋላ በጣም ትፈራለች። አስመሳዩ ጄሰን ግን ከፊቷ ተንበርክኮ ንጉሱ በንዴት አብዷል። ታላቋን ንግስትና የሃን ቤተሰብን በሙሉ ገድሏቸዋል። ይህን ከሰማው በኋላ አንቺን ለማዳን ከወታደሮቼ ጋር ወደ ቤተ መንግስቱ በፍጥነት መጣው። ቀጣይ ኢላማው ልዑል ጂን እንዳይሆን እሰጋለሁ። ልዑል ጂን ዙፋኑን የሚረከብበት ጊዜ አሁን ነው ይላታል። ንግስቲቱ ያቀረበላትን ሐሳብ አልተቀበለችውም። ልጇ የአማጽያን ቡድን መሪ ማድረግ እንደማትፈልግ ትናገራለች። ንጉሱ አሁንም በህይወት ስላለ ይህንን ማድረግ እንደማስችል ትናገራለች። ነገር ግን ጄሰን እያስፈራራት ያስገድዳታል። ከዛ በኋላ ንግስት ዳጃገር ለማሰብ የ3 ቀናት ጊዜ እንዲሰጣት ትጠይቀዋለች። ነገር ግን ጄሰን ጊዜ እንደሌላቸው ይነግራታል። ከዚህ በኋላ ልዑል ጄሰን ድንገት የፊቱ ገጽታ ይለወጥና አንቺን ለማሳመን የግድ ተጨማሪ ደም ማፍሰስ አለብኝ ማለት ነው፣ እስከ ነገ ጠዋት ድረስ ልዑል ጂን የሀገሪቱ አዲስ ንጉስ ሆኖ ይሾማል ይላታል። ንግስቲቱም ንጉሱ ሲመለስ የሚመጣውን ነገር እንዴት ትጋፈጠዋለህ በማለት ትጠይቀዋለች። ጄሰንም የንጉሱ በህይወት መመለስ ፈጽሞ የማይታሰብ እንደሆነ ይነግራታል። ትዕይንታችን እንደገና ይቀየርና በጫካ ውስጥ የተከመሩ የሞቱ ሰዎችን ያስመለክተናል። የንጉሱ ጠባቂ በህይወት ነበር። ጠባቂው ይነሳና በሞቱት ወታደሮች መሃል ንጉሱን መፈለግ ይጀምራል። በመጨረሻም ንጉሱ በሞቱ ሰዎች ተሸፍኖና ራሱን ስቶ ያገኘዋል። ትዕይንቱ እንደገና ወደ ቤተ መንግስቱ ይመልሰናል። ልዑል ጂንን አዲሱ ንጉስ ለማድረግ ዝግጅት እንደተጀመረ እንመለከታለን። ጄሰንም ከሁሉም ነገር ራሱ ነፃ ለማድረግ ንግስቲቱ ልዑል ጂንን አዲሱ ንጉስ ለማድረግ አዲስ አዋጅ ተፈጻሚ እንድታደርግ ይነግራታል። ከፕሮግራሙ በኋላ የጄሰን ሰዎች በህዝቡ መሃል ተሰባጥረው ንጉሱ ትናንት ማታ እንዳበደና አያቱን ጨምሮ አጠቃላይ የሃን ቤተሰብ እንደገደለ ይናገራሉ። በተጨማሪም ለአደን ከወጣ በኋላ እንደሞተ የሚተርክ የሐሰት ወሬ ያሰራጫሉ። ዜናው እንደ ሰደድ እሳት በፍጥነት ይሰራጫል። በሌላ በኩል ልዑል ጂን አዲስ ንጉስ በመሆን ከተሸመ በኋላ ንጉስ ጂን ተብሎ ይጠራል። በኋላም ለልዑል ጄሰን ሲያሽቃብጡ የነበሩ የምክር ቤቱ አባላትም ጄሰን ያቀደውን ስለተሳካለት እንኳን ደስ ያለህ ይሉታል። በተጨማሪም እሱን ንጉሳቸው ሆኖ ማየት እንደሚፈልጉ ይነግሩታል። ጄሰንም ካመሰገናቸው በኋላ አዲሱ ንጉስ ከተሾመ ገና ግማሽ ቀን እንኳን ሳይሞላው እኔ እንድተካው ትጠይቁኛላችሁ? ትንሽ ትዕግስት ይኖራችሁ እንጂ ይላቸዋል። በኋላ ላይ ንግስት ማክጁ ስለ ንጉስ ህልውና ተጠይቃቸዋለች። አንዱ የምክር ቤት ሰውዬም ጫካው በሞቱ ሰዎች እንደተሞላ በመግለጽ ንጉሱንም በእርግጠኝነት እንደሞተ ይነግራታል። ከዚህ በኋላ ማክጁ ሼፍ ጆንግ እንዳልሞተችና ቀድማ እንደተሰወረች ትነግራቸዋለች። ነገር ግን ጄሰን የምትፈጥረው አዲስ ነገር እንደማይኖርና እሷን በቅርቡ እንደምትሞት ይነግራታል። በሚቀጥለው ትዕይንት ጆንግና ጎንጊል ከቤተ መንግስቱ ውጭ ተደብቀው እንመለከታለን። በጄሰን ሰዎች የተሰራጨው የሐሰት ወሬ ለነሱም ስለደረሳቸው ጆንግ ንጉሱ ከታላቋ ንግስት ጋር ለመታረቅ ዝግጁ እንደነበረ በመግለጽ ፈጽሞ ሊገድላት እንደማይችል ትናገራለች። ጎንጊልም አሁን ንጉሱ በአንድ ሌሊት እንደተለወጠ በመግለጽ ምንም ማድረግ እንደማይችሉ ይነግራታል። ጆንግ ንጉሱ የእውነት እንደገደላቸው ትጠይቀዋለች። ጎንጊልም ምንም መረጃ እንዳላገኘ ይነግራታል።
ከዚህ በኋላ ጎንጊል ንጉሱ ጆንግ ታግታ ወደ ጫካ እንደተወሰደች ከሰማ በኋላ እሷን ለማዳን ወደ ጫካ እንደዘመተ ይነግራታል። ጆንግም በሐሳቧ ስለዚህ ንጉሱ እኔን ለማዳን ብሎ ነው አደጋ ውስጥ የገባው እያለች ትጨነቃለች። ከዚያም እንደገና ስለ ንጉሱ ህልውናና ደህንነት ትጠይቀዋለች። ጎንጊልም በጫካ ውስጥ ያገኙት የሞቱ ሰዎችን ብቻ እንደሆነ በመግለጽ ለንጉሱ በህይወት የመኖሩ እድል በጣም ትንሽ እንደሆነ ይነግራታል። ነገር ግን አሁንም አጣርቶ የተረጋገጠ መረጃ እንደሚያመጣላት ይነግራታል። በዚህ ጊዜ ጆንግ ንጉሱ የሰጣትን የቢራቢሮ ጌጥ እየሰጠችው ንጉሱን ካገኘኸው ይህንን ስጠውና ደህና እንደሆንኩኝ ንገረው ትለዋለች። ትዕይንታችን እንደገና ወደ ኩሽና ቤቱ ይወስደናል። ከዚያም የኩሽና ቤቱ ሴፎች ስለ ጆንግ ደህንነት በጣም ተጨንቀው ያሳየናል። ጓደኛዋ የሆነችው ጂም ጆንግ ሳትነግረኝ የእውነት ወደ ራሷ ዘመን ተመለሰች ማለት ነው እያለች ታለቅሳለች። ሌሎቹ ሼፎችም ምን ማለትሽ ነው ሲሉ ይጠይቋታል። ጂምም ጓደኛዋ ጆንግ ከወደፊቱ ዘመን እንደመጣች ትነግራቸዋለች። ነገር ግን እነሱ ስላላመኗት እመኑኝ የእውነቴን ነው እያለች ታለቅሳለች። ልክ በዚያን ጊዜ ጎንጊል ይመጣና ደህንነታቸውን ይጠይቃቸዋል። በሌላ በኩል ጆንግም ከንጉሱ ጋር የነበራትን ጊዜ እያስታወሰች በትዝታ ተውጣ እንመለከታለን። በሌላ በኩል የንጉሱ ታማኝ ወታደሮች የቤተ መንግስቱን የሰሜን በር ላይ ጥቃት በመፈጸም የጄሰንን ወታደሮች ይገድላሉ። ከዚያም የልዑል ጄሰን ዋናው ጠባቂ ከስልጣን የወረደውን ንጉስ በጫካ ውስጥ መግደል እንዳልቻሉ ያስረዳዋል። ጠባቂው በ3 ቀናት ውስጥ ንጉሱን አፈላልጎ ጭንቅላቱን እንደሚያመጣለት ቃል ይገባል። ነገር ግን ጄሰን በኩራት ተሞልቶ አያስፈልግም ከስልጣን ስለተወገደ ሊጎዳን አይችልም ሲል ይመልሳል። በዚህ መሃል ሌላ ወታደር ይመጣና የንጉሱ ወታደሮች የሰሜኑን በር ላይ ድንገት ጥቃት እንደፈጸሙ ይናገራል። ጄሰንም እየሳቀ ዙፋኑን ያጣ ንጉስ ምንም ማድረግ አይችልም ይላቸዋል። አሁንም እንደገና ሌላ ሶስተኛ ወታደር ይመጣና ጄሰንን በአስቸኳይ ወደ ውጭ እንዲወጣ ይነግረዋል። ጄሰን ከክፍሉ ሲወጣ ንጉሱ ግቢ ውስጥ እንደገባ ይመለከታል። ንጉሱም የገዛ ቤቴ ለመግባት እንዲከባድ ይሆናል ብዬ አስቤ አላውቅም ነበር ይላቸዋል። ከዚያም ወደ ማክጁ ይዞርና በክህደቱ ጀርባ ያለችው የተንኮሉ ባለቤት እሷ ባትሆን ይመርጥ እንደነበረ ይነግራታል። በተጨማሪም ከዚህ በፊት ያደረገቻቸው ነገሮች በሼፍ ጆንግ ላይ ካላት ቀናት የተነሳ ይመስለው እንደነበረ ይናገራል። ማክጁም ይህንን ቀን በጉጉት ስትጠብቀው እንደነበረ በመግለጽ ያደረገችውን ነገር ማብራራትም ሆነ ላደረገችው ነገር ይቅርታ መጠየቅ እንደማትፈልግ ትናገራለች። ንጉሱም እየሳቀ ሰይፍ የሚመዝሰው እሱም በተመሳሳይ ሰይፍ እንደሚመታ ይነግራታል። ከዚያም ወደ ጄሰን ይዞርና አጎቴ ለመጨረሻ ጊዜ ተቀምጠን እናውራ በማለት ይጠይቀዋል። ከዚያም ንጉሱና ጄሰን አብረው ተቀምጠው እንመለከታለን። ጄሰንም በጫካ ውስጥ ያደረግነው ዝግጅት አንተን ለመግደል በቂ አልነበረም ማለት ነው በማለት ይጠይቀዋል። ንጉሱም ዝግጅታችሁ በጣም ጥሩ ነበር፣ ነገር ግን እኔ ደግሞ ጫካውን በደንብ አውቀው ነበር፣ ለዛ ነው የተረፍኩት ብሎ ይመልስለታል። ጄሰንም አደጋውን እያወቀ ወደ ቤተ መንግስቱ ለምን እንደተመለሰ ይጠይቋል። በተጨማሪም ወደ ጫካ ከመሄዱ በፊት እሱን ጠርጥሮት ከነበረ ይጠይቋል። ንጉሱም ጥርጣሬ ብቻ ነበረኝ፣ ነገር ግን እርግጠኛ አልነበርኩም ካለው በኋላ ከዚህ ሴራ ጀርባ ያለው ሰው ጄሰን እንደሆነ የጠቆመው ከሚንግ ዳይናስቲ ዋና ሼፍ የደረሰው መልእክት እንደነበረ ይነግረዋል። ጄሰንም እየሳቀ እነዚያ የሚንግ ሼፎች አሳውቀው ነበር ማለት ነው፣ ግን ምንም ማለት አይደለም፣ ለማንኛውም ተሸንፈሃል ይለዋል። ንጉሱም ምናልባት ፈጣሪ በክፉ ስራ እየቀጣኝ ይሆናል በማለት ይመልሳል። በማስከተል ጄሰን አሁን ውጤቱን ለመቀበል ዝግጁ እንደሆነ ይጠይቀዋል። ንጉሱም ከስልጣን እንደወረደና ከዚህ በላይ ጄሰን ከሱ የፈለገው ነገር ምን እንደሆነ ይጠይቀዋል። ጄሰንም እናቱን የገደሉት የሃን ቤተሰብና ታላቋ ንግስትን ስላስወገደለት ሊያመሰግነው እንደሚገባ ይነግረዋል። በመቀጠልም አሁን ለዚህ ኃላፊነቱ መውሰድ አለብህ፣ የምትፈልገው ይህ አልነበረም ብሎ ይጠይቀዋል። ንጉሱም የሆነ ጊዜ እነሱን መግደል ፈልጌ ነበር፣ ነገር ግን ተሳስቼ እንደነበረ ስረዳ ትቼዋለሁ፣ ከታላቋ ንግስት ጋርም ለመታረቅ ወስኜ ነበር ይለዋል። በዚህ ጊዜ ጄሰን እየጮኸበት የእናትህን ሞት ለመበቀል በጆዚየን ሰማይ ስር የገደልካቸው ባለስልጣናትስ በማለት ይጠይቀዋል። ንጉሱም በሰል ባልሆነው ያለፈው ድርጊቱ እንደሚጸጸት ይናገራል። በተጨማሪም እነዚህ ትዝታዎች ለዘላለም እንደሚያሳዱት ይገልጻል። ከዚህ በኋላ ጄሰን ለዛ ነው ሁሉንም ነገር ያስተካከልኩት፣ ሁሉንም ገደልኳቸው፣ ሲጀመር አንተ ንጉስ መሆን አልነበረብህም፣ ንጉስ መሆን የነበረበት እኔ ነበርኩ፣ ንግስናው የሚገባው ላንተ ሳይሆን ለኔ ነበር ይለዋል። ንጉሱም ስለዚህ አሁን የምታደርገው ጥፋት ንጉስ ለመሆን ካለ ስግብግብ ፍላጎት የተነሳ ነው አይደል እያለ ይስቃል። ነገር ግን ጄሰን አሁንም ለምን ወደ ቤተ መንግስቱ እንደተመለሰ ይጠይቀዋል። ንጉሱም ከቤቱ ውጭ ሌላ የሚሄድበት ቦታ እንደሌለው በመግለጽ ወደ ቤቱ እንደተመለሰ ይነግረዋል። በተጨማሪም ሁሉንም ነገር ለመጨረስ ተመልሶ እንደመጣ ይናገራል። በዚህ ጊዜ ጄሰን የንጉሱን ፍላጎት ይጠይቀዋል። ንጉሱም አሁን የነገሰው የታናሽ ወንድሙን ንግስና በማክበር እንዲጠብቅለትና እሱም ጄሰን እንደሚፈልገው የግድያዎቹን ኃላፊነት ወስዶ ቅጣቱን እንደሚቀበል ይናገራል። ጄሰንም በሐሳቡ ይስማማል። በዚህ ጊዜ ተደብቀው ንግግራቸውን ሲሰማ የነበረው ጎንጊል ንጉሱ ሼፍ ጆንግን ካገኛት በኋላ ምን ያህል እንደተለወጠ እየተናገረ ይገረማል። ከዚህ በኋላ ንጉሱ እስር ቤት ውስጥ ይገባል። የጄሰን አማካሪም ንጉሱ የጻፈው የማንጋንሮክ መጽሐፉን ይሰጠውና የጄሰን ምህረት እንደሆነ ይነግረዋል። ንጉሱን መጽሐፉን ከተቀበለው በኋላ በቀደም ስሙ የረሳውን ምግብ ወደ ቤት መመለስ ብሎ ይሰይመዋል።
ከዚያም በመጽሐፉ ላይ በፊልሙ የመጀመሪያው ክፍል ላይ ጆንግ ካነበበችው በኋላ 500 ዓመታትን ወደ ኋላ የወሰዳትን ጽሑፍ መጻፍ ይጀምራል። በዚህ መሃል ጎንጊል የቢራቢሮውን ጌጥ ይወረውርለታል። ንጉሱም ጌጡን ሲመለከት ጆንግ በህይወት እንዳለች ይረዳል። በሚቀጥለውም ትዕይንት ጎንጊል ንጉሱ በህይወት እንዳለና የቢራቢሮውን ጌጥ እንደሰጠው ለጆንግ ይነግራታል። ጆንግም እና ንጉሱ እንዲሰደድ ይደረጋል በማለት ትጠይቀዋለች። ጎንጊልም እንዴት አወቅሽ ካላት በኋላ ከወደፊቱ ዘመን እንደመጣች የሰማውን ወሬ ያስታውስና በታሪክ መጽሐፍ ላይ ቀጥሎ የተከሰተውን ነገር ይጠይቃታል። ጆንግም በታሪክ መዛግብት መሰረት ንጉሱ ከቤተ መንግስቱ ተባረው ከተሰደደ በኋላ ብዙም ሳይቆይ እንደሞተ ትነግረዋለች። ጎንጊልም ሊሆን ይችላል ግን እርግጠኛ መሆን አንችልም ይላታል። ከዚህ በኋላ ጆንግ ለጎንጊል ንጉሱ ማዳን እንዳለባቸው በመግለጽ እርዳታውን ትጠይቀዋለች። ትዕይንቱ እንደገና ይቀየርና በልዑል ጄሰን ትዕዛዝ መሰረት ንጉሱ ሊሰደድ ከቤተ መንግስቱ ሲያስወጡት እንመለከታለን። ከሃዲዎቹ የምክር ቤቱ አባላትም አሁንም ለጄሰን እንኳን ደስ አለህ ይሉታል። ነገር ግን ጄሰን ገና የሚቀራቸው ስራ እንዳለና ንጉሱን ማስወገድ እንዳለባቸው ይነግራቸዋል። ከትንሽ ጉዞ በኋላ አንዳንድ ሰዎች መንገድ ይዘጋሉ። ወታደሮቹም ወደፊት ሄደው መንገዱን ለማስከፈት እየሞከሩ ነው። ጆንግ አጋጣሚውን በመጠቀም ንጉሱን ታገኘዋለች። ንጉሱም ወታደሮቹ እንዳይገድሉበት ስለፈራ እዚህ ምን እየሰራች እንደሆነ እየጠየቃት በፍጥነት ከቦታው እንድትሰወር ይነግራታል። ነገር ግን ጆንግ እንዳይጨነቅ በመናገር እንደምታድነው ቃል ትገባለታለች። ንጉሱም እሷን የሚጎዳት ምንም ነገር እንዳትሞክር በመግለጽ እቅድ እንዳለው ይነግራታል። ነገር ግን ጆንግ የምትወደውን ሰው ለማዳን ቆርጣ ተነስታ ነበር። ከዚያም አንድ ወታደር ሳያውቃት እሷን ይገፈትራትና ንጉሱን ይወስደዋል። ከረጅም ቀናት ጉዞ በኋላ ንጉሱን ወደ ጫካ ይወስዱትና ሊገድሉት ያዘጋጁታል። ነገር ግን አንድ ወታደር ንጉሱን ለመግደል ሲዘጋጅ የንጉሱ ወታደሮች ይደርሱና ጠላቶቹን በመግደል ንጉሱን ያድኑታል። ንጉሱም ካልተሳሳትኩኝ ጄሰን መሞቴን ለማየት ራሱ ወደዚህ ይመጣል። ከዚያም የወንድሜን ንግስና ለመጠበቅ ጄሰንን እዚህ መግደል ይኖርብኛል ይላቸዋል። በኋላም ጄሰን ንጉሱ እንደተናገረው በወታደሮች ታጅቦና ሙሉ ዝግጅት አድርጎ በቦታው ይደርሳል። ንጉሱ እንዳልሞተ የተገነዘበው ጄሰን ንጉሱ ብዙ ጠባቂዎች እንዳሉትና በንጉሱ ላይ የተሳሳተ ግምት እንደነበረው ይናገራል። ንጉሱንም ለመሞት እንዲዘጋጅ ይነግረዋል። በዚህ መሃል ጆንግ የኩሽናው ሰራተኞች በመያዝ ጎንጊል ደግሞ ወታደሮቹን ይዞ ንጉሱን ለመርዳት ይቀላቀሏቸዋል። ጄሰንም የኩሽና ሰራተኞችና ተራ ድራማ የሚሰሩት ሰዎች ቢሰባሰቡም ለጦርነት እንደማይሆን በመግለጽ ይቀልድባቸዋል። ብዙም ሳይቆይ ጦርነቱ ይጀመራል። የንጉሱ ወታደሮችም የጄሰንን ወታደሮች ማሸነፍ ሲጀምሩ የጄሰን ወታደሮች ቀስቶችና ጦር በመጠቀም ማጥቃት ይጀምራሉ። ብዙም ሳይቆይ የንጉሱ ሰዎች በጄሰን ወታደሮች ይከበባሉ። ነገር ግን በድንገት ፍንዳታ ይከሰትና ድስት የሰራላቸው የፈጠራ ባለቤት የሆነው ሰውዬ እንመለከታለን። ከዛም ጆንግን አርፍዶ እንደሆነ ይጠይቃታል። ጆንግም ልክ በሰዓቱ እንደመጣ ትነግረዋለች። ከዚህ በኋላ ሰውየው የሰራውን ፈንጅ በጄሰን ወታደሮች ላይ ማዝነብ ይጀምራል። በዚህ መሃል ንጉሱ ጄሰንን ለመግደል ቀስት ይልክበታል። ነገር ግን ጄሰን ዋናው አማካሪውን ከፊቱ በማስጠጋት ራሱን ይከላከልና አማካሪውን ያስገድለዋል። የጄሰን ሁሉም ሰዎች ከተገደሉ በኋላ ንጉሱ ጄሰንን ይዘው እንዲያመጡት ያዛቸዋል። ነገር ግን ተንኮለኛው ጄሰን ጆንግን ያግታታል። ንጉሱ ዘውዱን ጭኖ ከመንገሱ በፊት አብረው በጠጡበት ቦታ ብቻውን እንዲያገኘው ይነግረዋል። አለበለዚያ ግን ጆንግን እንደሚገድላት እየዛተበት ያስፈራረዋል። ጎንጊል በንዴት ጆንግን ለማዳን ለመሄድ የንጉሱን ፍቃድ ይጠይቃል። ነገር ግን ንጉሱ ራሱ እንደሚያድናት ይናገራል። በዚህ ጊዜ ንጉሱ ወታደሮቹን ቤተ መንግስቱ ላይ ጥቃት እንዲፈጽሙና የቀሩትን የጄሰን ወታደሮች በመግደል ቤተ መንግስቱን እንዲያስመልሱ ይነግራቸዋል። ከተወሰነ ጊዜም በኋላ ጎንጊልና የንጉሱ ወታደሮች ቤተ መንግስቱን ሲያጠቁና የጄሰን ወታደሮችን በሙሉ ሲያስወግዷቸው እንመለከታለን። ጎንጊል ንጉሱን በጫካ ውስጥ እንዲገደል ትዕዛዝ የሰጠውን የምክር ቤቱ አባል አሳዶ ይገድለዋል። ሌላው የጄሰን ሰውዬም መርዝ በመጠጣት ራሱን ያጠፋል። ንግስት ዳጃገርና ህፃኑ ንጉስ ደግሞ ቤተ መንግስቱ ውስጥ ባለው ሁኔታ ፈርተው ክፍላቸው ውስጥ ተደብቀዋል። በሌላ በኩል ንግስት ማክጁ አገር አማን ነው ብላ ክፍሏ ውስጥ በነበረችበት ጊዜ ጎንጊል ክፍሏ ውስጥ ይገባል። ጎንጊል የእህቱን ሞት ለመበቀል እንደመጣ ይነግራታል። ማክጁም እንደሱ በመሰሉ ዝቅተኛ ሰዎች እጅ እንደማትሞት በመናገር ጩቤ ታወጣና ራሷን ትወጋለች። ጎንጊልም ይጠጋትና ለእህቱ እንደሆነ በመናገር ወግቶ ይገድላታል። በሌላ በኩል ንጉሱ ጆንግን ለማዳን ወደ ተባለው ቦታ ብቻውን ይሄዳል። ጆንግ ዛፍ ላይ ያሰራት ጄሰን ላንቺ ብሎ ንጉሱ ህይወቱን ለመጣል ፈቃደኛ ነው፣ በጣም ይወድሻል ይላታል። ንጉሱም በጊዜ በቦታው ይደርስና ጆንግን በህይወት ስላገኛት ፈጣሪን ያመሰግናል። ከዚህ በኋላ ንጉሱ ማንም ሰው ጆንግን ከሱ ላይ እንደማይወስድበት በመግለጽ የሚንግ ሰዎች ራሱ ሞክረው እንዳልተሳካላቸው ይናገራል። ተንኮለኛው ጄሰንም ተደብቆ የነበሩ ወታደሮቹን ንጉሱን እንዲገድሉት ያዛቸዋል። አሁንም በንጉሱና በጄሰን ወታደሮች መሃል ውጊያ ይጀመራል። በውጊያው መሃልም ንጉሱ ያዘጋጀውን የማንጋን ሮክ መጽሐፉ ከተቀደደው ልብሱ ላይ ይወድቅበታል። የንጉሱ ሰይፍም በወታደሮቹ ተመትቶ ጄሰን ጋር ይበራል። እሱም ይመክተውና በጆንግ አጠገብ የነበሩትን ማሰሮች ይሰብራቸዋል። በሌላ በኩል ጆንግ ገመዱን ለመቁረጥና ራሷን ነፃ ለማውጣት የማሰሮ ስባሪ ታነሳለች።
ንጉሱም ራሷን ነፃ እያወጣች እንደሆነ ካየ በኋላ በፍጥነት እንድታመልጥ ይነግራታል። ነገር ግን ጆንግ እሱን ትታው ለመሄድ ፈቃደኛ አልነበረችም። ደረጃውን ስትወርድ ንጉሱ የጣለውን መጽሐፍ ታገኘዋለች። አንስታው ስትመለከተው ካሁን በፊት የምታውቀውና ወደዚህ ዘመን ያመጣት መጽሐፍ በንጉሱ ራሱ የተዘጋጀ እንደነበረ ትገነዘባለች። ዋናው የጠፋባት መጽሐፍ ላይ ተገንጥሎ የነበረውንም አንድ ገጽ የአሁኑ መጽሐፍ ላይ እንዳለ ትመለከታለች። በዚህ ጊዜ ጄሰን ወታደሮቹን ጆንግን እንዲይዟት ይነግራቸዋል። ነገር ግን አንድ ወታደር ሲጠጋት ንጉሱ ሰይፍ ወርውሮ ይገድለዋል። ከዛም ንጉሱ መሳሪያውን እንዲጥል ጄሰንን ያስጠነቅቀዋል። ነገር ግን ጄሰን ፈቃደኛ አልነበረም። ድንገት በዚህ መሃል አንድ የቆሰለ የጄሰን ወታደር የንጉሱን እግር ከኋላ ይመታዋል። ጄሰንም አጋጣሚውን በመጠቀም ንጉሱን ለመጨረስ ሲሞክር ጆንግ መሃል ላይ ጣልቃ ትገባና ምቱን ትቀበላለች። ንጉሱም በጣም ይበሳጭና ጄሰንን መትቶ ይጥለዋል። ከዛም በኋላ ንጉሱ ጆንግን አቅፎ በሐዘን ተሞልቶ እያለቀሰ እንመለከታለን። በዚህ መሃል ጆንግ መቼም ቢሆን ጥላው መሄድ እንደማትፈልግ ትነግረዋለች። ንጉሱም ልትሄድ እንደማትችል እየተናገረ በከፍተኛ ድምጽ ያለቅሳል። ከዚያም በመጀመሪያው ክፍል ላይ እንዳየነው መጽሐፉን ማብራት ይጀምራል። የአየሩ ሁኔታም ይለወጣል። ጆንግም አይኖቿ እንደተዘጉና እንደሞተች ያሳየናል። ንጉሱም በከፍተኛ ድምጽ ማልቀሱን ይቀጥላል። ሰማይ ላይ ጨረቃ ደም ትመስላለች። ከመጽሐፉ ላይም የብርሃን ጨረሮች መውጣት ይጀምራሉ። ከዛ በኋላ የጆንግ ሰውነት በመጽሐፉ ላይ አየር ላይ መንሳፈፍ ይጀምራል። ንጉሱም እያለቀሰ ስትፈልገው የነበረው መጽሐፍ የኔ ማስታወሻ ደብተር ነው ማለት ነው እያለ ያለቅሳል። ንጉሱ መጽሐፉን በጉልበት ለመዝጋት ይሞክራል። ነገር ግን መዝጋት አልቻለም። መጽሐፉን ለመዝጋት ቢሞክርም አንድ ገጽ ከመጽሐፉ ላይ ተቀዶ ይበራል። ከትንሽ ቆይታም በኋላ መጽሐፉ ራሱ በአየር ላይ መንሳፈፍ ይጀምርና የጆንግ ሰውነትም ወደ ላይ ከፍ ማለት ይቀጥላል። ንጉሱም አይኖቹ እያዩ የሚወዳትን ሴት ከፊቱ ስትሰወር አቅመቢስ ሆኖ ይመለከታታል። በለቅሶ መሃልም ሼፍ ጆንግ ወዳለሽበት ቦታ መጥቻ አገኝሻለሁ ይላታል። በሌላ በኩል ጄሰን አሁንም አልሞተም ነበር። ተነስቶ ይመጣና እሱ ራሱ ወደ ጆንግ እንደሚልከው ይነግረዋል። ነገር ግን ንጉሱን ሊገድለው ሲሞክር ንጉሱ ሰይፉን ያነሳና ጄሰንን ቀድሞ ይገድለዋል። ጄሰን መሬት ላይ ሲወድቅ የተቀደደው የመጽሐፉ አንድ ገጽ ደግሞ የወደቀው ንጉስ ላይ ያርፋል። በሚቀጥለው ትዕይንት ጆንግ ወደ 2025 ተመልሳ በሕክምና ውስጥ ከተኛችበት ትነቃለች። ጀርባዋ ላይም ቁስል እንዳለባት ትገነዘባለች። በዚህም ሁኔታው ህልም እንዳልነበረና የእውነት 500 ዓመታትን ወደ ኋላ ሄዳ እንደነበረ ታረጋግጣለች። መደርደሪያውን ከከፈተችው በኋላ ቦርሷ ውስጥ መጽሐፉን ታገኘዋለች። ከዚያም አባቷ ይመጣና በመጨረሻም ነቃሽ በማለት ያቅፋትና ያለቅሳል። ከትንሽ ጊዜም በኋላ ወደ ቤቷ ትመለሳለች። አሁን ላይ ጆንግ ሁሉንም ትዝታዎቿንና ከንጉሱ ጋር የነበራትን ጊዜ እያስታወሰች ታለቅሳለች። ከዚያም በንጉሱ ላይ ምን እንደተፈጠረ ለማወቅ ኢንተርኔት ላይ ታሪክን ትፈልጋለች። ከኢንተርኔት ላይም የንጉሱ ሞት ላይ የተረጋገጠ ነገር እንደሌለ፣ ንጉሱ እንዳልተገኘና እንደጠፋ ትረዳለች። በዚህ ጊዜ ጆንግ የንጉሱ ታሪክ እንደተለወጠ ትገነዘባለች። አሁን ወደ ጆዜን ብትመለስ ንጉሱን ልታገኘው እንደምትችል ታምናለች። የተወሰነ የተስፋ ጭላንጭል ያገኘችው ጆንግ መጽሐፉ ላይ የነበረውን ጽሑፍ ማንበብ ትጀምራለች። ነገር ግን እንደበፊቱ አዲስ ነገር አልተፈጠረም። በተደጋጋሚ ትሞክራለች። ነገር ግን አሁንም ስላልተሳካላት ተስፋ ቆርጣና ልቧ ተሰብሮ መጽሐፉን ታቅፋ ማልቀስ ትጀምራለች። በዚህ ሁኔታ አንድ ወር ይቆጠራል። ጆንግም አንድ ምግብ ቤት ትጎበኛለች። ስራ አስኪያጁ ሆቴላቸው ተሸላሚ ለማድረግ ያላቸውን ዓላማ በመግለጽ ለነሱ እንድትሰራ ይለምናታል። ነገር ግን ጆንግ ፈቃደኛ አልነበረችም። ስራ አስኪያጁም ቢያንስ ብቃት ያለው ሼፍ እስኪያገኙ ድረስ ለአንድ ወር እንድትሰራ ይጠይቃታል። በዚህ ጊዜ ጆንግ ኩሽናውን እንዲያሳያት ትጠይቀዋለች። ከተመለከተችውም በኋላ የቤቱን ጣፋጭ መቅመስ እንደምትፈልግ ስራ አስኪያጁን ትጠይቀዋለች። ከቀመሰችውም በኋላ ለአንድ ወር ብቻ ለመስራት ትስማማለች። ጆንግ በቀደም ኩሽናውን ስላየችው ሆቴሉ አሁን በያዘው ኩሽና ተሸላሚ እንደማይሆን በመግለጽ ኩሽናው ወደ ሮያል ኩዚን ወይ ደግሞ ንጉሳዊ ኩሽና ቤት መቀየር እንዳለበት ሐሳብ ትሰጠዋለች። ስራ አስኪያጁም ንጉሳዊ ምግቦችን መስራት ትችላለች ማለት ነው በማለት ይጠይቃታል። ጆንግም ሳትመልስለት ፈገግ ትላለች። በሚቀጥለው ትዕይንት ስራ አስኪያጁ የኩሽናውን ሰራተኞች ጆንግን ያስተዋውቃቸዋል። ነገር ግን ጆንግ እነሱን ስታይ በጣም ትደነግጣለች። ምክንያቱም ሼፎቹ ከአሁን በፊት አብሯት ከነበሩት ሼፎች ጋር አንድ አይነት ነበሩ። ጆንግ እነሱን ስላየቻቸው በጣም ትደሰታለች። ነገር ግን የእነሱን ዝርያዎች መሆን እንዳለባቸው ታስባለች። ጆንግ ራሷን ታስተዋውቃለች። እነሱም ከአሁን በፊት በፈረንሳይ የተካሄደውን ዓለም አቀፍ ውድድር ስታሸንፍ ስለሚያውቋት ስላገኟት ክብር እንደተሰማቸው ይነግሯታል። ጆንግ ከፈረንሳይ ምግብ የማብሰል ስልት ጋር የተሰባጠረ የጆዜን ንጉሳዊ ምግብ አሰራር እንደምታስጀምር ትናገራለች። ከዛም ሁሉም ያጨበጭባሉ። ጆንግ በሆቴሉ መስራት ከጀመረች ወራት ይቆጠራሉ። ፊልሙ ላይ በጆዜን ዘመን የሰራቻቸውን ምግቦች በዚህ ሆቴል እየሰራች እንደሆነ ትተርካለች። በሐሳብ አሁንም ከጆዜን ንጉሳዊ ኩሽና ቤት አልወጣችም። አንድ ቀን ስራ አስኪያጁ የጆንግን ምግብ የቀረበበትን አንድ የኦንላይን ጽሑፍ ያሳያታል። በሚቀጥለውም ትዕይንት አንድ ከሶንግ ጄ ጋር የሚመሳሰል ሰው እንመለከታለን። አሁን ላይ የሰውየው ስም ስቲቭ ይባላል።
ጠረጴዛው ላይ ተቀምጦ የጆዜን ንጉሳዊ ምግብ ካዘዘ በኋላ 2 ብርጭቆ ውሃም እንዲያመጡለት ይጠይቃቸዋል። አስተናጋጁ የንጉሳዊ ምግብ ትዕዛዝ እንዳላትና ደንበኛው ከሚሽላን የመጣ ሰው እንደሆነ ለጆንግ ይነግራታል። በተጨማሪም ሰውየው 2 ብርጭቆ ውሃ እንደጠየቀም ይነግራታል። ጆንግም ለሁሉም እንደተለመደው እንዲሰሩና እንዳይደናገጡ ሼፎቹን ትነግራቸዋለች። ምግብ እየሰራች ሁሉንም ታዛቸዋለች። በኋላ ማስተናጋጇ ሰውየው ምግቡን እንዳልወደደው በመግለጽ ትዕዛዙን ትመልሰዋለች። ጆንግም እንዳልቀመሰው ስትመለከት ራሷ እሱን ለማናገር ትወስናለች። ከዚህ በኋላ ስቲቭ ጋር ትሄድና ሰላምታ ታቀርብለታለች። ነገር ግን ፊቱን ስትመለከት አሁንም እንደገና ትደነግጣለች። እያሰበችም አምላኬ ሆይ ሶንግጄ ራሱ ነው ትላለች። ስቲቭም ታዲያስ ዋና ሼፉ አንቺ ነሽ ይላታል። ጆንግም ሳትመልስለት አሁንም ያው ነው እያለች ታስባለች። ከዛ በኋላ ለምን ምግቡን እንዳልቀመሰው ትጠይቀዋለች። ስቲቭም ከተፈጥሮ ጋር የተቆራኘ የኮሪያ ምግብ መሆን ነበረበት፣ ነገር ግን ከተፈጥሮ ጋር የተያያዘ ምንም ነገር አላገኘሁበትም ሲል ይመልስላታል። ጆንግም ከዚህ በፊት እንዳደረገው በሰራችው ምግብ ላይ ስህተት እየፈለገ ያለ ያክል ይሰማታል። ከዛ በኋላ ጆንግ የአንዳንድ ሰዎች የውሸት ልማድ ግን መቼም አይለወጥም፣ ምግቡን እንኳን አልቀመስኩም እኮ ትለዋለች። ስቲቭም ስለዚህ ሳልቀምሰው እየዋሸው እንደሆነ እየነገርሽኝ ነው ካላት በኋላ ምንም ችሎታ እንደሌላት ይነግራታል። ጆንግም የእውነት ግን የመጣው ከሚሽላን ነው? እንዳንተ አይነቱ ሰው እንዴት ዳኛ ሊሆን ይችላል? በማለት ትጮህበታለች። ስቲቭም ይነሳና እንዴት እንደዚህ ትደፍሪኛለሽ? አስተያየት ትፈልጊያለሽ አይደል? አሁን ሰጥሻለሁ። በህይወቴ ካየኋቸው ምግቦች ሁሉ በጣም መጥፎ ነው የሰራሽው ይላታል። ልክ በዚህ ጊዜ ከኋላቸው አንድ ሰው ይናገራል። የእውነት ምግቡ ጥሩ ከሆነ እኔ ራሴ ልቀምሰው ይገባል ይላቸዋል። ጆንግ ድምጹን ስትሰማ በጣም ትደነግጣለች። ከኋላዋ የቆመው ንጉሱ ራሱ ነበረ። ጆንግ ንጉሱ እንደሆነ ማመን አልቻለችም። ስቲቭም አንተ ደግሞ ማነህ ሲል ይጠይቀዋል። ንጉሱም እንዴት እንደዚህ ደፍረህ ታናግረኛለህ? አሁኑኑ በሰይፍ አንገትህን እንድቆርጠው ትፈልጋለህ ብሎ ያናግረዋል። ስቲቭም ሰይፍ ራስህ እንደ ንጉስ ትቆጥራለህ እንዴ? አብደሃል በማለት ይናገራል። በዚህ መሃል አስተናጋጁ ነገሮችን እንዳይባባሱ ስቲቭን ወደ ክፍሉ ይወስደዋል። ስቲቭም ለንጉሱ ዛሬ እድለኛ ቀንህ ነው ብሎት ይሄዳል። ከዛ በኋላ ጆንግ የእውነት አንተ ራስህ ነህ ብላ ንጉሱን ትጠይቀዋለች። ንጉሱም ፈልጎ እንደሚያገኛት ቃል ገብቶላት እንደነበረና እንዳደረገው ይነግራታል። ጆንግም እየሳቀች ስለ ምግቡ ትጠይቀዋለች። ንጉሱም ያለ እሷ ምንም ደስታ እንደሌለው ይነግራትና ፊቱን ያዞራል። በዚህ ጊዜ ጆንግ ከኋላው ታቅፈዋለች። ከዚያም ንጉሱ ጆንግን ይስማታል። እየተመለከቷቸው የነበሩት የኩሽና ቤቱ ሰራተኞችም ደስታቸውን ይገልጻሉ። በሚቀጥለው ትዕይንት ጆንግ ራሷን እያስዋበች እንመለከታለን። በዚህ መሃል ከስራ አስኪያጁ ስልክ ይደወልላታል። እሱም ስቲቭ ከሚሽላን እንዳልነበረና አጭበርባሪ እንደሆነ በመግለጽ ለፖሊስ እንዳስረከበው ይነግራታል። ጆንግም ድሮ ማውቃው እንደነበረ ትናገራለች። ጨርሳ ከክፍሏ ስትወጣ ንጉሱ ቃል የገባላትን ምግብ እያበሰለ ታገኘዋለች። ከተመለከተችው በኋላ አሁን ይህንን ቀላል ምግብ ሰራህልኝ ማለት ነው ትለዋለች። ንጉሱም ቀላል እንዳልሆነና በንጉሱ ራሱ የተዘጋጀ ምግብ እንደሆነ ይነግራታል። ከዛም መብላት ካልፈለግሽ ችግር የለውም ይላታል። ነገር ግን ጆንግ መብላት እንደምትፈልግ ትነግረውና እሱም ያጎርሳታል። ከዛም እንዴት ነው ይጣፍጣል ብሎ ይጠይቃታል። ጆንግም በጣም ጥሩ እንደሆነና ትንሽዬ ቅቤ ቢጨመርበት ደግሞ የባሰ ጣፋጭ እንደሚሆን ትነግረዋለች። ከዚያም ሁለቱም አብረው ቅቤ ማቅለጥ ይጀምራሉ። ንጉሱ ዛሬ አስደናቂ ምግብ አዘጋጅተሻል ይላታል። ጆንግም ከንጉስነት ባህሪው መውጣት እንዳለበት ትነግረዋለች። ጆንግ በማስቀጠል አመናችሁም አላመናችሁም ይህ ሰው ከ15ኛው ክፍለ ዘመን የመጣ ሰው ነው እያለች ትተርካለች። ከዚያም ንጉሱን እንዴት እንዳገኛት ትጠይቀዋለች። ንጉሱም ረጅም ታሪክ እንደሆነ በመግለጽ ቃል ገብቶላት ስለነበረ ቃሉ እንደፈጸመ ይነግራታል። ከዛም ጆንግ ወደ ትረካዋ ትመለስና ለተመልካቾች ንጉሱ እዚህ እንዴት እንደመጣ ማወቃችሁ ፋይዳ እንደሌለው ትናገራለች። በማስቀጠልም ብቸኛውና አስፈላጊው ነገር አብሮ መሆናቸውና በጣም ደስተኛ መሆናቸው እንደሆነ ትተርካለች። ላለፉት 12 ክፍሎች ስንከታተለው የነበረው ገራሚ ታሪክም በጣም ደስ በሚያሰኝ አፈጻጸም እዚህ ላይ ይጠናቀቃል። የፊልም ታሪኩን ለማቅረብ ያደረኩትን ጥረት ከወደዳችሁት ቪዲዮን ላይክ በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግ የቻናሉን ቤተሰብ መቀላቀል ትችላላችሁ። ስለ ፊልሙ አጨራረስ የተሰማችሁ ስሜትም በኮሜንት ላይ አስቀምጡልኝ። በሚቀጥለው በአዲስ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ።